መንግስት የቤት ካርታዎችን በማጣራት ላይ እንደሚገኝ ያውቀናል። ከሚደረገው የቤት ካርታዎች የማጥራት ስራ ጎን ለጎን ደግሞ በርካታ ቤቶችን በመንጠቅ መንግስት እየወረሳቸው ይገኛል። በሌላ በኩል ደግሞ በውርስና በሌላም ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተም አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። በአዲስ አበባ የሚገኙ ሁሉም የመሬት ይዞታ ማህደሮች ዲጂታላይዝ መደረጋቸውን ሰምተናል። በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ ተጠናክሮ እንደሚቀጥል ተነግሯል። በዚህም የመንግስትና የህዝብ ጥቅምን ለማስከበር እያደረገ ያለውን መጠነ ሰፊ እንቅስቃሴ አጠናክሮ እንደሚቀጥል ነው መንግስት ያስታወቀው። የፌዴራል ቤቶች ኮርፖሬሽን ከ2010 ዓ.ም ወዲህ በህግ አግባብ ያስመለሳቸው ይዞታዎችና ቤቶች ቁጥራቸው ወደ 59 ከፍ ማለቱን ገልጿል። ኮርፖሬሽኑ የህዝብና የመንግስት ጥቅምን ለማስከበር የተከናወኑ ስራዎችን በማሳወቅ በመረጃ አሰጣጥ ረገድ የማህበረሰቡን ተሳትፎ ማሳደግና ኮርፖሬሽኑ በህገ ወጥ መንገድ የተወሰዱ ቤቶችን መረጃን ብቻ መሰረት አድርጎ በህግ አግባብ የማስመለስ ተግባሩን አጠናክሮ እንደሚቀጥልም አረጋግጧል። ኮርፖሬሽኑ ተቋማዊ ሪፎርም በማድረግ ከነበረበት ውስብስብ ችግር ተላቆ ጠንካራና ትርፋማ መንግስታዊ የልማት ድርጅት ለመሆን መቻሉንም አሳውቋል። የኮርፖሬሽኑ ለውጥና ስኬት በገቢ እድገት፣ በሀገራዊ ኢኮኖሚ አበርክቶና የቤት ልማት ዘርፉን በማሳደግ መሆኑን ጠቅሶ የህዝብና የመንግስት የሆኑ ይዞታና ቤቶችን ህልውና ለማስጠበቅ እየተከናወኑ ያሉ ውጤታማ ስራዎችን በጉልህ እንደሚጠቀስ አስታውቀዋል። በዚህም በተለይ የመንግስት ይዞታና ቤቶች ህልውናን ለማስጠበቅ ኮርፖሬሽኑ በፍርድ ቤት ክርክር ከ2010 ዓ.ም ወዲህ ስኬታማ ስራ አከናውኛለሁ ብለዋል። ለረጅም ዓመታት የተያዙ ይዞታዎች የመንግስትና የህዝብ ሀብት መሆናቸው በፍርድ ቤት መረጋገጡ ማህበረሰባዊ ፍትህን የሚያረጋግጥ መሆኑንም ኮርፖሬሽኑ ጠቅሷል። ኮርፖሬሽኑ ይዞታዎችን መረጃና ማስረጃ መሰረት አድርጎ በፍርድ ቤት ተከራክሮ ማሸነፍ መቻሉ የተቋሙን ጠንካራ አቋም የሚያሳይ ነው ብለዋል። ኮርፖሬሽኑ በቀጣይም መረጃን መሰረት አድርጎ ያለአግባብ በህገ ወጦች የተወሰዱ ይዞታዎችንና ቤቶችን በህግ አግባብ ለማስመለስ እንደሚሰራ አስታውቀዋል። የመንግስት ቤት የነበሩ በርካታ ይዞታዎች በህገ ወጥ መንገድ ካርታ ወጦላቸው የስም ዝውውር ተደርጎላቸው ከመንግስት እጅ እንዲወጡ መደረጉን የተገለጸው። ከነዚህ መካከል አንዳንዶቹ በሽያጭ ለሶስተኛ ወገን ጭምር መተላለፋቸውን ኮርፖሬሽኑ አሳውቀዋል። በዚህ መልኩ ከ40 ዓመታት በላይ በግለሰቦች ስም የቆዩ የመንግስት ንብረቶችን ማስመለስ መቻሉ ነው የተጠቆመው። ይህ ቤቶችን የማስመለስ ጉዳይ ተጠናክሮ እንደሚቀጥልና የመንግስት ይዞታን ወደ ግለሰብ ያዞሩ ሰዎችን በማጣራት የማስመለስ ስራው ተጠናክሮ እንደሚካሄድና መረጃ የመሰብሰብ ስራውም በዘላቂነት እንደሚቀጥል አሳውቀዋል። በተመሳሳይ መንገድ የተመለሱ ይዞታና ቤቶችን ጉዳይ ለህብረተሰቡ ይፋ የሚያደርግ መሆኑን ጠቅሶ የማህበረሰቡ ተሳትፎ ተጠናክሮ እንዲቀጥልም ኮርፖሬሽኑ ጠይቀዋል። በሌላ በኩል ደግሞ በውርስና በሌላም ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተም አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ ለማውጣት የመሬት ልማት አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ የጋራ ኮሚቴ አቋቁመው ለመስራት ስምምነት ላይ ደርሰዋል። ከሁለቱ ተቋማት የተውጣጡ የስራ ኃላፊዎችና ባለሙያዎች በተለያዩ ምክንያት ወደ ክርክር መዝገቡ የገቡ የመሬት ይዞታዎችንና በሁለቱ ተቋማት መካከል ያለውን የመሬት ይዞታ ማህደር ቅብብሎሽ ያለበትን ደረጃ ገምግመዋል። በመድረኩ በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ እንዳይወጡ ማነቆ የሆኑ ችግሮች ተነስተው ውይይት የተካሄደባቸው ሲሆን በቀጣይ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ለማውጣት የሁለቱ ተቋማት የስራ ኃላፊዎች የተሳካ ስምምነት ማድረጋቸውን የተገለጸው። በመሬት ልማትና አስተዳደር ቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ቢሮ ኃላፊ ኢንጂነር ወንዶሰን ባንጃው ከክርክር መዝገብና ከይዞታ ማህደር ቅብብሎች ጋር የተያያዙ ችግሮችን ለመቅረፍ ሁለቱ ተቋማት ተግባብተው ወደ ስራ የገቡ ቢሆንም አፈጻጸሙ በሚፈለገው ልክ አለመሆኑን አውስተው በቀጣይ የአሰራር ክፍተቶችን በመቅረፍ ከክርክር መዝገብ ጋር የተያያዙ ችግሮችን ለመፍታት ሁለቱም ተቋማት ተቀናጅተው እንደ አንድ ተቋም መስራት አለባቸው ብለዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር ኢንጂነር አሳሳኸኝ ተስፋዬ በበኩላቸው በክርክር መዝገቡ የገቡ ይዞታዎችን ለማውጣት የኪራይ ሰብሳቢነት አስተሳሰቦች እንቅፋት መሆናቸውን ገልጸው ችግሮችን በመቅረፍ በክርክር መዝገብ የገቡ የመሬት
ይዞታዎችን ለማውጣት በመልካም ስነ ምግባር የታነጹ ባለሙያዎችን ያካተተ የጋራ ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። ከዚሁ ጎን ለጎን ደግሞ በአዲስ አበባ የሚገኙ ሁሉም የመሬት ይዞታ ማህደሮች ዲጂታላይዝ መደረጋቸውን ሰምተናል። የአዲስ አበባ የመሬት ልማትና አስተዳደር ቢሮ በ6 ወራት ውስጥ በሰራው የሪፎርም ስራ በከተማዋ የሚገኙ ሁሉም የይዞታ ማህደሮችን ዲጂታላይዝ መደረጋቸውን አስታውቀዋል። የአዲስ አበባ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ ሲሳይ ጌታቸው እንዳስታወቁት ከሆነ ቢሮ ከከተማ አስተዳደሩ ጋር በጋራ በመሆን ለ6 ወራት የሪፎርም ስራ ሲሰራ ቆይቷል። በዚህም በ11ዱም ክፍለ ከተሞች የሚገኙ 700 ሺህ በላይ የይዞታ ማህደሮችን ዲጂታላይዝ የማድረግና እንደ አዲስ ተቆጥረው እንዲታወቁና አዲስ ኮድ እንዲሰጣቸው በማድረግ ተደራጅተዋል ተብሏል። በተካሄደው የሪፎርም ስራ ቢሮ የሚሰጣቸውን አገልግሎቶች የሚያዘምኑ የቴክኖሎጂ ውጤቶች እንዲሁም የሚስተዋለውን ብልሹ አሰራርና ሌብነትን ለመፍታት የሚያስችሉ የህግና መመሪያ የማሻሻል ስራዎች ተሰርተዋል ተብሏል። የተቋሙን አገልግሎት አሰጣጥ ለማዘመንም 27 የሚሆኑ አገልግሎቶችን በኦንላይን መስጠት የሚያስችል ሲስተም ተግባራዊ እንደተደረገም ታውቋል። በዚህም የመሬት ልማትና አስተዳደር ቢሮ የኦንላይን አገልግሎት መስጠት መጀመሩን የታወቀው የመሬት ልማትና አስተዳደር ቢሮ አገልግሎትን ለማሳላጥና ብልሹ አሰራሮችን ለመቅረፍ የኦንላይን አገልግሎት ሙሉ ለሙሉ መጀመሩን የመሬት ልማትና አስተዳደር ቢሮ በይፋ አሳውቀዋል። ቢሮው በተለይ የመብት ፈጠራና ይዞታ አገልግሎት ዘርፍ ስር የሚሰጡትን አገልግሎቶች ተገልጋዩ ህብረተሰብ ቴክኖሎጂን በመጠቀም በጊዜና ቦታ ሳይገደብ ፈጣን አገልግሎት የሚያገኝበትን ሲስተም ተዘጋጅቶ ለስራ መብቃቱን አስታውቀዋል። ሲስተሙን ስራ ላይ ለማዋል ከተለያዩ ቅርንጫፍ ጽህፈት ቤቶች ለተውጣጡ ባለሙያዎች የአሰልጣኞች ስልጠና መሰጠቱ ታውቀዋል። የተግባር ስልጠናው ለ3 ቀናት በመሬት ልማትና አስተዳደር ቢሮ ለቴክኒክና ለአይቲ ባለሙያዎች የተሰጠ ሲሆን በቀጣይም ስልጠናው ለሁሉም ቅርንጫፍ ጽህፈት ቤቶች ተሰጥቶ መጠናቀቁን የተገለጸው ህብረተሰቡም የኦንላይን አገልግሎቱን እንዴት መጠቀም እንደሚቻል በተለያዩ ማህበራዊ የሚዲያ አማራጮች ግንዛቤ መስጠት መጀመሩን የተገለጸው ለምቶ ለአገልግሎት ዝግጁ የሆነው ቴክኖሎጂ ተግባራዊ በመደረጉ 26 የሚሆኑ የተቋሙን አገልግሎቶች በኦንላይን አገልግሎት መስጠት እንደሚያስችል ጭምር ነው ይፋ የተደረገው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ፎርጂድ የመሬት ፋይል ማደራጀትና የሌላውን እድል ማሳጣት የሚቻልበት እድል ዝግ ተደርጓል ብለዋል። አገልግሎቱም ቀላል የሚሆንበት የዲጂታል አሰራር ተግባራዊ መደረጉን የገለጹት ከቤትም ሆነ ከያሉበት ሆነው አገልግሎት የሚያገኙበት አሰራር ነው ተግባራዊ የሆነው ሲሉ ገልጸዋል። በዚህ ምክንያትም ፋይል ጠፋ ማለት ታሪክ ሊሆን ተቃርበዋል ሲሉ ከንቲባ አዳነች አቤቤ አስረድተዋል። ፋይል ጠፋ ቢባል የሚጠፋው ሃርድ ኮፒው ብቻ ይሆናል፣ ሲስተም ላይ ግን ፋይሉ ይኖራል ሲሉ ገልጸዋል። ከ700 ሺህ በላይ መብት ያላቸው ዜጎች ፋይላቸው መያያዙም ነው የተጠቆመው። በዚህም የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ህብረተሰቡ ደረጃውን የጠበቀና ጥራት ያለው ከመሬት ጋር የተያያዘ አገልግሎት እንዲያገኝ የሚያስችል የኢንተርኔት አንድ መስኮት አገልግሎት እየሰጠ መሆኑን የታወቀው አስተዳደሩ ዘመናዊ የመሬት ልማትና አስተዳደር ስርዓት የተዘረጋበት ተቋም ለመፍጠር እየሰራ እንደሆነ ገልጾ ለዚህም የኢንተርኔት አንድ መስኮት አገልግሎት ባለሙያውን ከክፍለ ከተማ እስከ ወረዳ ብሎክ ድረስ የግንዛቤ ማስጨበጫ ስራዎችን በመስራት ወደ ተግባር ተገብቷል ተብሏል። ከዚሁ ጋር በተያያዘ የመሬትና የቤት ካርታ አገልግሎት በዲጂታል መታወቂያ ብቻ እንደሚሰጥም ይፋ ተደርጓል።